ናፍቀሽኛል ማማ ትዝታ በስቶብኛል። አብርሽም እናንተ አሁን ነው አየሁት። አብርሽም እንግዲህ አስደንጋጭ ነገር አሳዛኝ ነገር ነው ይሄ። እውነት ለመናገር ምን እንደተፈጠረ ባናቅም ውዶቼ፣ እንግዲህ አብርሽም ፎቶ አጥሮ እንግዲህ ናፍቀሽኛል ማማዬ ያላት ነው። እንግዲህ አቤት 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 አቤት፣ ምርጫ እኮ ይለያል አብርሽዬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ አብርሽን በቲክቶክ መጥቷል። እንግዲህ ቅድም ሰርቼላችኋለሁኝ የኤርሜላ ወንድም እንግዲህ ፎቶ አጥቆ ቪዲዮን አጥቆ እሱ ፖስት አድርጎ ነበረ፣ ሰርቼላችሁ ነበረ። አሁንም ልክ ቲክቶክ ላይ ሲገባ እውነት ለመናገር እኔ አብርሽን ቼክ አላደረኩትም እና እሱም እንግዲህ ፎቶ አጥቁሮ እንግዲህ ናፍቀሽኛል ማማ ትዝታሽ በስቶብኛል ያለ እንደዛ ነው መሰለኝ። እኔ ግጥሙን አላቅም እና በጣም ከባድ ነው ጋይስ። እኔ አላቅም፣ ማውራ ጠፍቶኛል እውነት ለመናገር እግዚአብሔርን። እኔ እንደ ቀላል የምታይ ነገር አይደለም ብዬ ነው የማስቡ። የእውነት አላቅም። በራሳችሁ የተጫወታችሁን በህዝቡ የተጫወታችሁን ባናቅም እኔ ሄርሜላ እስከምትመጣ እኔ እውነት ለመናገር በጣም ሾክ እያለሁ እግዚአብሔርን። ምን የሚሆን የሰው ልጅ ናት። የእውነት ለመናገር አላቅም። ብዙ ክፉ ልትኖሩ ትችላላችሁ። የእሷ መጥፋት የእሷ ሆኔ ነገር ቢትሆን ደስ እንደሚላችሁ አውቃለሁ። ግን የሰው ልጅ ናት። በነገራችን ላይ ሰው እስከሆናችሁ ድረስ በጣም ያስጨንቃል። እኔ ደግሞ አሁን መጥቼ ያው ታውቃላችሁ ይሄና ልቤ አላመንም። እኔ እውነት ለመናገር ግን ዛሬ ደግሞ እነዚህ አይነት ቪዲዮ ሳይ ፎቶ ሳይ እውነት ለመናገር ከባድ ነው። ኢትዮጵያ ውስጥ ታውቃላችሁ ሰው ታገደ ማለት አስባችኋል? ከባድ ነው። ብዙ ብር ይጠየቃል ምናምን ምናምን። ግን እነዚህ ለምን ጸጥ እንዳሉ አላቅም። እንግዲህ ሰላሙን ያሰማን ውዶቼ። ይሄኔ ለምን እንዳጠቆረ አብርሽ ለምን እንዳጠቆረ ፎቶ አልገባኝም። ኦፍኮርስ እኛም ናፍቀናለች። በነገራችን ላይ ምን እንደተካሄደ ያለው እንደሆነ አላቅም ጋይስ። ብዙ ልጆች ያለቀሳችሁ ነው እና አይዟችሁ ውዶቼ ትመጣለች ብዬ ተስፋ እናደርጋለን። እንግዲህ አላቅም ጋይስ፣ ይጨንቃል። ብቻ ከባድ ነው። የሰው ልጅ ናትና